ጤና ይስጥልኝ። ይህ ስማርት ሄልት ፖድካስት ነው። ድጋሚ ተመልሰን መጥተናል። እኔ ሪዮት ነኝ። እኔ ዘላለም ጌታውን እባላለሁ። በዛሬው ፕሮግራማችን አዲስ ርዕስ ይዘንላችሁ እንቀርባለን። ባለፉት ጊዜያት ስኳር ላይ ያተኮረ ሰፊ ዳሰሳ አድርገን ነበረ። ዛሬ ደግሞ እንግዲህ እየጨመርን ስለምንሄድ ያንን አጠቃለናል። ዛሬ እስቲ ስለ ኮሌስትሮል እንጀምራለን። ኮሌስትሮሉ አንዱ ህዝባችንን በሰፊው ደግሞ እያጠቃ ያለ ነገር ስለሆነ ኮሌስትሮል ምንድን ነው? ኮሌስትሮል ያዘኝ ሲባለስ ምንድን ነው የሚለውን ዛሬ እናወራለን። ከዛ በፊት ግን አንተን በጥያቄ ልጀምርና ኮሌስትሮል ምንድን ነው? በጣም አመሰግናለሁ ሪዮት። አይ ቲንክ ኮሌስትሮል ምንድን ነው ማለትን ዲስከስ ከማድረጋችን በፊት ስለ ስኳር በሽታ ወይንም ዳያቤትስ ሰፋ ባለ በ9-10 ሴሽን አዘጋጅተን ነበር እና ተመልካቾቻችን አድማጮቻችን እነሱን ሄደው በዩቲዩብ ቻናላችን ማየት ይችላሉ። ግን ያው ሁለቱም የተያያዙ ስለሆኑ ብዙ ጊዜ ዳያቤትስ፣ ኮሌስትሮል እና የልብ በሽታ ብለድ ፕሬሸር የተያያዙ ናቸው እና ምንድን ነው ኮሌስትሮል የሚለውን ለማውራት ስለ ሰውነታችን ስኳርን ምንድን ነው የሚያደርገው የሚለውን እንየው እና ስኳር ሰውነታችን ላይ ሲገባ አሁን ከፍ የሚለው ወደ ዳያቤትስ ይሄዳል። ግን ኖርማሊ የምንበላቸው ምግቦች ሹገር ይኖራቸዋል ወይም ካርቦሃይድሬት ይኖራቸዋል። እነዛን ካርቦሃይድሬቶቻችንን ሊቨር ፓክ እያደረገ በፋት መልክ ወይም በስብ መልክ የሆነ ቦታ ያስቀምጠዋል ወይንም ጉበታችን። ስለዚህ እነዛ የተቀመጡት ደግሞ ወደ ኮሌስትሮልነት ተቀይረው ለሰውነት አገልግሎት ይጠቀሙታል። ሰውነታችን ለምሳሌ የሴላችንን ሜምብሬን ወይንም አንድ ሴል ከውጭ ከቨር የሚያደርገው ነገር ያለው የሚሰራው ከኮሌስትሮል ወይንም ፋት ነው ወይም ኮሌስትሮል። ሌላኛው በጣም ኢምፖርታንት የሆነው ኮሌስትሮል ብዙ ጊዜ ሲወራ እንደ መጥፎ ነገር እንደ ምናምን ነው የሚባለው። ኮሌስትሮል ሆርሞኖችን የሴት የወንድ ሆርሞኖችን ኤስትሮጅንን፣ ቴስቴስትሮንን እና የስትረስ ሆርሞን የምንለው ኮርቲሶልን ለመስራት የምንጠቀመው ሰውነታችን የሚጠቀመው ቫይታሚን ዲን ጨምሮ ኮሌስትሮልን እንትን በማለት ነው። ሌላው ሐሞት ፋት ስንመገብ ስብ የሆነ ነገር ስንመገብ ያንን ብሬክ እንዲያደርግ የሐሞት የሚሰራው ራሱ ከዛው ከኮሌስትሮል ነው። ስለዚህ ናቹራል ፕሮሰስ ሜጆሪቲ የሆነው ብዙውን የኮሌስትሮል ምርት የሚያመርተው ጣፊያችን ነው ሊቨራችን ወይም ጉበታችን ቢሆንም እያንዳንዱ ሴል በአቅሙ ኮሌስትሮል ይሰራል። ስለዚህ አሁን እናንተ እንድታዩት የምፈልገው ኮሌስትሮል ጥቅም እንዳለው ነው። ችግሩ በኋላ እናወራዋለን። ከፍ ሲል ነው እና የተለያዩ የኮሌስትሮል አይነቶች አሉ። እስቲ እነሱን ምንድን ናቸው እና የትኛው ጠቃሚ ነው የትኛው ጎጂው ኮሌስትሮል ነው የሚለውን አጠር ባለ እንድትገልጽ። በጣም ጥሩ ዘሬ። እንግዲህ አንተም እንዳልከው ኮሌስትሮል ልክ እንደ አብዛኛው ለሰውነታችን እንደ ፕሮቲን እንደ ካርቦሃይድሬት እንደሚያስፈልገው ሁሉ ኮሌስትሮል ለሰውነታችን ያስፈልገዋል እና እንዳልከው ለሴል ሜምብሬን፣ ለሆርሞን፣ ቫይታሚን ዲ እነኝን ሁላ የሚሰራው ኮሌስትሮል ነው። ያለ ኮሌስትሮል መኖር አይቻልም። እዚህ ጋር አጽንኦት መስጠት የምንችለው ኮሌስትሮል ያስፈልጋል። ሰውነታችን የሚያስፈልገውን ኮሌስትሮል ደግሞ ይሰራል፣ ራሱ ነው የሚሰራው። ጉበትን እንደ ፋክተሪ እንደ ማምረቻ ሴንተር ብትወስደው ለሰውነታችን ለሴልም ለሁሉም የሚያስፈልገውን ኮሌስትሮል የሚያመርተው ጉበት ውስጥ ነው። ከጉበት ውስጥ ተመርተው ነው የሚጓጓዙት። ስለዚህ አሁን ስንት አይነት ታይፕ አለ ለምትለው ዋና ልክ ለበሽታ አሳልፈው የሚሰጡትን ሶስቱን ነው እዚህ ጋር ለማውራት እንፈልገው ነው። ሌሎቹ በጣም ዲፕ ዲቴይል ወደ ባዮሲንተሲሱ ምናምን መግባት አልፈልግም። አንደኛው እንግዲህ በብዛት እዚህ ጋር ወደ በሽታ የሚከቱትን ከማለት ምክንያቱም የተወሰኑት ደግሞ ከበሽታም የሚከላከሉ ናቸው። ስለዚህ ሶስቱ ዋናዎች ናቸው። እኔ በእንትን ኤልዲኤል፣ ኤችዲኤል እና ትራይግሊሰራይድ የሚባለው ማለት ነው። ሶስቱ ናቸው ዋናዎቹ። አሁን ኤልዲኤል፣ ኤችዲኤል በሰውነታችን ነው የሚመረተው በብዛት እና
ኤልዲኤል ጥቅሙ ምንድነው? ጉበት የሚያመርታቸውን ኮሌስትሮሎች ወደሚያስፈልጉበት ቦታ ነው የሚያጓጉዘው። ስራ አለው። ስለዚህ ራሱም የሚመረተው በስራው ማጓጓዝ ነው። ጭነት መኪና ብለው ወሰደው። ስለዚህ ከተመረተበት ፋክተሪ ከጉበት ወደ ሴሉ ወደሚያስፈልገው ቦታ ይወስዳል። ስለዚህ ቢፎር ኤልዲኤል አሁን ቅድም ፋት ብለናል አይደለ? ሶሪ ኢንተራፕት እያደረግኩ አይደለም። ፋቶች ሊቨር ፋትን አምርቷል። ፋት እንደምናውቀው በውሃ ይሟሟል። ስለዚህ እንዲጓዝ ሎው ዴንሲቲ ሊፖፕሮቲን ፕሮቲን አታች ተደርጎበታል በደማችን ውስጥ መንቀሳቀስ እንዲችል። ምክንያቱም አሁን ወስደህ ኦሊቭ ኦይልን ወስደህ ውሃ ውስጥ ተንቀሳቀስ ብትለው አይሄድም፣ ራሳቸውን ይለያል። ስለዚህ ኦሊቭ ኦይሉን የሆነ ነገር ማያያዝ አለበት። ሰውነታችን ሊፖፕሮቲንስ ፕሮቲኖችን አያይዞበት አሚኖ አሲድ ስላለው ፕሮቲን ደግሞ ውሃ ውስጥ ሶሉብል ነው፣ ፕላዝማ ውስጥ ሶሉብል ነው፣ መንቀሳቀስ ይችላል። ስለዚህ ለዛ ነው ፋቱ ተርጎም ሲደረግ ዴንሲቲው ፍግታው ሎው ዴንሲቲ ሊፖፕሮቲን የተባለው ለዛ ነው። እዛ ውስጥ ላለመግባት ነው፣ ግን ዞሮ ዞሮ ለማጓጓዣነት የሚጠቀምበት። በጣም ኮሬክት። ስለዚህ አሁን እንግዲህ ኤልዲኤል መጥፎ አይደለም፣ ሰውነታችን ያስፈልገዋል። ቅድም እንዳልከው ብዛቱ ነው ወሳኝነት ያለ፣ እሱ ወደ ኋላ መጣበታለን። ሌላው ኤችዲኤል ነው። ይሄ ደግሞ ሃይ ዴንሲቲ ነው። ሃይ ዴንሲቲ ደግሞ እንግዲህ የዛኛው ተቃራኒ ማለት ነው። ትክክል። ይሄ ደግሞ ምንድነው? በቃ ልክ እንደ የተራረፉትን ከየቦታው ያለ ኮሌስትሮል ትርፉን ሰብስቦ ወደ ጉበት ያመጣል። ምንድነው ይሄ? ሪሳይክል ብላችሁ ሰሩት። ተመልሶ ወደ ጉበት ያመጣና ሪቨርስ አድርጎ እንደገና ይሰራቸዋል። ሰው ሪሳይክል ነው የሚያደርገው፣ እንደ ጋርቤጅ ኮሌክተር አድርገው ወሰደው። ስለዚህ ይሄኛው ኤችዲኤል የሚባለው ጉድ ኮሌስትሮል ጥሩ ኮሌስትሮል ነው የሚባለው ይሄኛው ኤችዲኤል ነው። ምክንያቱም በየቦታው ተርፈው እንትን ላይ ተረ ኮንስትራክሽን ኤሪያ ብለህ ብትወስደው በየቦታው የወደቁትን ብሪኮች ሰብስቦ አምጥቶ ለጉበት እንደገና ሪሳይክል አድርጎ እንደገና እንዲሰራቸው የሚያደርግ ነው። ትራይግሊሰራይድ ደግሞ ይሄ ስቡ ነው። ኖርማሊ ስኳር ሰውነታችን ኤክሰስ ሲኖረው ካርቦሃይድሬት ወደ ፋት አድርጎ ነው የሚቀጥለው። ስለዚህ ይሄ ስቡ ራሱ ሰውነታችን ውስጥ ያለው ስብ ትራይግሊሰራይድ ነው የምንለው። ይሄ ባለፈው በቪዝራል ፋት ላይ ያወራ ነው። ትልቁ ትራይግሊሰራይድ ነው ፕሮዲስ የሚያደርገው። አንዱ ጠንቅ እሱ ነው። ከየት ይመጣል የሚለው አሁን ትራይግሊሰራይድ ዋናው ብዙ ጊዜ ፕሪ ዳያቤቲክ እና ዳያቤቲክ ስንሆን ባለፈው እንዳወራ ነው ይሄ ቪዝራል ፋት የትራይግሊሰራይድ የፍሪ ፋቲ አሲድ ፋክተሪ ነው የሚሆነው እና ከምግብ ከውጭ የሚመጣል። እነኚህ ሶስቱ ናቸው እንግዲህ ዋናዎቹ ኤልዲኤል፣ ኤችዲኤል እና ትራይግሊሰራይድ የሚባሉት ነው። በተለይ ከእንትን ጋር ተያይዞ ላቦቹን ዲስከስ እናደርግ እንመጣበታለን። የኤልዲኤል እና የኤችዲኤል እንትን አብረው ነው ተያይዘው የሚሄዱት። ይህንን እንግዲህ እየሄድን እናወራዋለን ዛሬ። አሁን እንግዲህ እኔ እነኝህ ሶስቱን ሜጀርሊ ካወራን ምንድነው እስቲ ከፍ ያለ ደም ውስጥ ያለ ኮሌስትሮልን የሚያበዛው ምንድን ነው? ኤልዲኤልም ኤችዲኤልም ትራይግሊሰራይድም ብለናል። እነኝህን የሚያበዛቸውን ነገሮች እስቲ ሂድበትና። በጣም ጥሩ። ያው ቅድም እንዳልከው ሎው ዴንሲቲ ሊፖፕሮቲን ወይም ኤልዲኤል አንፎርቹኔትሊ ባድ ኮሌስትሮል ተብሎ ስም ተሰጥቶታል። ያው ባድ ኮሌስትሮል ለምን እንደተባለ በኋላ እናወራለን። ወይንም ጠቀስ አድርጌ ካለፍኩኝ ቅድም ሪዮት እንደገለጸው ወደ ፋትን ከሊቨር ወደ የተለያዩ ሴሎች ላይ ሲሄድ ቴንደንሲ ኦፍ አታቺንግ ከብለድ ቬዝል ጋር የማጣበቅ ቴንደንሲ አለው እና ስቲኪ ነው ራሱ ሲሄድ እና ስቲክ አድርጎ ሲቀመጥ ማክሮፌጆች ወይንም ሰውነታችን ውስጥ አሁን ምንድን ይሄ ነገር ለየት ያለ ከሰውነታችን ከበደም ስራችን ላይ የተጣበቀ ብለው ሄደው አታክ ሲያደርጉት እዛ ጋር ኢንፍላሜሽን ይፈጠራል። ከዛ ነገሮች አኮሙሌት ይሆናሉ። እንደ ባክቴሪያ እና ቫይረስ ትሪት ያደርገዋል። ሶ ኢንዶክሪን የሆነ ፋክተር አለው እና ያ የደም ቱቦአችንን ያጠባዋል። ከዛ በኋላ ኮምፕሊኬትድ ያደርገዋል። ግን እነዚህን ዲቴሎች ከመሄዳችን በፊት ምንድን ነው ኮሌስትሮልን ኮዝ የሚያደርገው ይላል። አንዳንድ ጊዜ ጄኔቲክ ነው ወይንም ከቤተሰብ ሂስትሪ ኦፍ ብዙ ጊዜ ዶክተር ኦፊስ ስትሄዱ አንዳንድ የምትጠየቋቸው ጥያቄዎች አሉ። ለምሳሌ ፋሚሊያችሁ ውስጥ
የልብ ህመም ያለበት ሰው አለ ወይ ትባላላችሁ፣ ወይንም ኮሌስትሮል ያለበት አለ ወይ ትባላላችሁ፣ ወይንም ዳያቤቲክ የሆነ ሰው አለ ወይ። ይሄኛው ዋናው ጄኔቲክ ፋክተር ወይም ከቤተሰብ የሚመጣው ፋሚሊያል ሃይፐርኮሌስትሬሚያ ወይ ኤፍኤች የሚለው ነው። እነዚህ በፋሚሊ የሚያዙ ሰዎች ምክንያቱም ቅድም ሳንጠቅሰው ያለፍነው ኮሌስትሮል ከዳያቤቲክ ወይም ከስኳር በሽታ ለየት የሚያደርገው ሳይለንት ኪለር ነው። ምንም አይነት ሲምፕተሞች የሉም። ምክንያቱም ስኳራችን ዳያቤቲክ ስንሆን ወይ ወደ ፍሪኩዌንት ዩሪኔሽን አለ፣ ወደ ሽንት ቤት ቶሎ ቶሎ እንሄዳለን፣ ውሃ ቶሎ ቶሎ ይጠማናል፣ ፓልፒቴሽን ወይም ልባችን ይመታል ወይም ያልበናል። ኮሌስትሮል ምንም አይነት ድምፅ የለውም፣ ውስጥ ለውስጥ ነው የሚተላለፈው እና ጄኔቲካሊ ኢንሄሪት ያደረጉ ሰዎች ምንም ፕሪዲስፖዚንግ ፋክተር ስለሌለ የሚታይ ላብ ውስጥ ቼክ የሚደረግ ነገር ስላላሰቡበት ሳያስቡ እርሊ የመሞት ቻንስ አላቸው በልብ በሽታ ማለት። ለዛ ነው ሳይለንት ኪለር የሚባለው። ሰውየው ሳያመው ድንገት ሊያልፍ ይችላል። ምክንያቱም ያንገር ኤጅ ነው። ያው ይሄ የፋሚሊያል የሆነው 30 ቤት ውስጥ ነው ብዙ ጊዜ ህይወታቸው የሚያልፈው። ሌላኛው ኮሌስትሮልን የሚያመጣው ቅድም ሪዮት ሲናገር ኮሌስትሮል ይመረታል ከጉበታችን ወደ ሰውነታችን ይመላለስ። ቅድም እንደተናገርኩት ነው። ኮሌስትሮል ጥቅሙ ምንድነው? ሴሎችን ቢውልድ ያደርጋል፣ ሆርሞንን ይሰራል፣ ቫይታሚን ዲን ይሰራል እና አንዳንድ ጠቃሚ ብዙ ጥቅሞች አሉት። ነገር ግን አመጋገባችን ሰውነታችን ፕሮሰስ ከሚያደርገው ፍጥነት በላይ ከሆነ ወይም የምንመገበው የምግብ አይነት ለየት ፋት ያበዛበት ከሆነ ለምሳሌ ሳቹሬትድ ፋት የምንላቸው ኤክሰሲቭ አማውንት ኦፍ ሳቹሬትድ ፋት፣ ትራንስ ፋት እና ፕሮሰስድ ፉድ በጣም እንደ ፋሽን ተቆጥሮ የታሸጉ አልትራ ፕሮሰስድ የሆኑ ምግቦችን መጠቀም የራሱ ችግር አለው። ኮሌስትሮል ስፔሻሊ ኤልዲኤል ሰውነታችን ውስጥ ከፍ እንዲሆን ይሄኛውን ሰፋ አድርገን ላይፍ ስታይል ላይ እናየዋለን የሚቀጥለው ክፍል። ሌላኛው ደግሞ ሰደንተሪ የሆነ ቁጭ ብለው የሚውሉ ሰዎች፣ ቁጭ ብለው የሚሰሩ ሰዎች፣ እንቅስቃሴ የማያደርጉ ሰዎች ያው ቅድም ነግሬያቸዋለሁ። ካርቦሃይድሬት በሰውነታችን ውስጥ ሲበዛ which is the primary source of energy ገና የመጀመሪያ ሰውነታችን በርን የሚያደርገው ካርቦሃይድሬትን ነው። ነገር ግን ካልተንቀሳቀሰን ወደ ፋት ተቀምጦ ሊቨር ፕሮሰስ አድርጎት ወደ ትራይግላይሰራይድ ወይ ወደ ፋት ይቀይረዋል። ያ ነው ወደ ኤልዲኤል እና ኤችዲኤል የሚቀየረው። ስለዚህ ፊዚካል አክቲቪቲ የማናደርግ ከሆነ የኮሌስትሮል በሽታ ተጠቂ ልንሆን እንችላለን። ሌላኛው የክብደት መጨመር ኦቤሲቲ። በቃ አንድ ሰው ኦቤስ ከሆነ ወይንም በጣም ወፍራም ከሆነ የኤልዲኤል ሌቭሉ ከሚጠበቀው በላይ ሀይ ይሆናል። ያው ቅድም እንደተናገርከው ትራይግላይሰራይድ ይጨምራል። ምንድነው ኤልዲኤል በጨመረ ቁጥር ያንን ሪሙቭ ለማድረግ ቢዚ በመሆን ኤችዲኤላችን ያንሳል፣ ኤችዲኤል ደግሞ ይቀንሳል ወፍራም ስንሆን። ስለዚህ ይህንን ነገር ማየት አለብን። ሌላኛው ስሞኪንግ ነው። ስሞኪንግ ኪለር ብለድ ቬዘላችንን ዳሜጅ ስለሚያደርገው ያንን ብለድ ቬዘል ሪሊዝ የሚደረጉ ኤልዲኤሎች ብለዳችን ላይ ይጨምራሉ። ያ ደግሞ እንደምናውቀው ነው የኢሚዩን ሲስተማችንን ትሪገር ያደርጋል። መጨረሻ ላይ ሜዲካል ኮንዲሽን አለ። አንድ ሰው ዳያቤቲክስ ከሆነ ምን ማለት ነው? ግሉኮሱን ሬጉሌት ማድረግ አልቻለም ማለት ነው። ሰው ዳያቤቲክ የሆኑ ፔሸንቶች ትሩ ካፕል ኦፍ ይርስ ዳውን ደ ሮድ ኮንትሮል ካላደረጉት የሃየር ኮሌስትሮል መኖር ይጀምራል። ምክንያቱም ሰውነት ግሉኮስን በደንብ ሜታቦላይዝ ማድረግ ስላልቻለ የኢንሱሊን መቆጣጠር ስላልቻለ ያንን ወደ ፋት እየቀየረ ያስቀምጣል። ሊቨር ደግሞ ወደ ኤልዲኤል ይቀይረዋል። ሌላ የተለያዩ በሽታዎች ኮሌስትሮልን ሊያመጡ ይችላሉ። ክሮኒክ የሆነ የኩላሊት በሽታ፣ የታይሮይድ ሃይፐርታይሮይዲዝም፣ ሊቨር ራሱ የሊቨር በሽታ ያገኛትን ፋት ሁሉ ወደ ኤልዲኤል መቀየር ይጀምራል። ምክንያቱም የሊቨር ዲዚዝ ካለባቸው። ሌላው ብዙ አይነት ሜታቦሊክ ሲንድሮም የሜታቦሊክ ዲዚዞች አሉ። እነዚህን ናቸው። ስለዚህ ሄሬዲተሪ ነው፣ ስሞኪንግ አለ፣ የኤግዚስቲንግ በሽታዎች አሉ እና የመሳሰሉት። ዋይ ኢዝ ሃይ ኮሌስትሮል ለምን ዴንጀረስ ነው ተባለ? ወል እንግዲህ ዘሌ ሃይ ኮሌስትሮል አይተህ ከሆነ ኮሌስትሮል ጥቅም አለው ብለናል።
እና ሃይ ኮሌስትሮል ሲሆን ዋይ ኢዝ ኢት ዴንጀረስ? አሁን እንደው አንተ ቅድም ያልከው እንደዚሁ ቀለል ባለ በአናሎጂ እንትን ብንለው ሊቨርን ፋክተሪ ነው ብለናል። ኤልዲኤል ትራክ ነው ብለናል። ስለዚህ እነኝን ደግሞ ኮንስትራክሽን ሳይት ነው ብለን፣ ስለዚህ ቤት የሚሰራበት ነው። ቤት ለመስራት ጡብ ያስፈልጋል። ስለዚህ ኮሌስትሮል ጡብ ነው ብለህ ውሰደ፣ እንደዛ ማለት ነው። ለሴል እና ለነኚህ ሆርሞኖች ቢልዲንግ ብሎክ ነው። ስለዚህ ጉበት ጡብ ያመርታል። እነኚህን ጡቦች ደግሞ ተሸክሞ ስራ ላይ የሚውሉበት ቦታ ኮንስትራክሽን ሳይት የሚወስደው ኤልዲኤል ነው። ኤችዲኤል ደግሞ እዛ የተፈረካከሱ ጥቅም ላይ ያላሉ ኮንስትራክሽን ሳይቱ ላይ የተበታተኑ ኮሌስትሮሎችን እየሰበሰበ ደግሞ አካባቢን ያጸዳል ማለት ነው። ስለዚህ አሁን ሀሳቡ ምንድን ነው? ኢማጂን 10 መኪና ለሚያስፈልገው የኮንስትራክሽን ሳይት 100 መኪና መላክ እንደማለት ነው። 100 መኪና ብትልክ ምንድን ነው የሚሆነው? ሁለት ነገር ይሆናል። አንደኛ መንገዱ ይጨናነቃል። ቱቦ የሚመላለስበትን የደም ቱቦ መንገድ ብለህ ብታስበው መንገዱ ይጨናነቃል። ትራፊክ ሲበዛ የመጋጨት ባህሪ፣ ዕቃ የመፍሰስ ባህሪ ይኖረዋል። ከሁሉ በላይ ደግሞ 10 ነው የሚያስፈልገው፣ ወስደህ 100 መኪና ገልብጠሃል። ኤችዲኤል ከአቅሙ በላይ ይሆናል። ኮሌክት ለማድረግ ያቅተዋል። የሚችለውን ይሰራል፣ ግን ስቲል ኤክሰስ እዛ ይኖራል ማለት ነው። ኮንስትራክሽን ሳይቱ በጣም ክላተርድ ይሆናል ማለት ነው። ሞስት ኢምፖርታንት ቲንግ ቅድም ያልከው ምንድን ነው? ኤልዲኤል ስቲኪ ኔቸር አለው፣ የማጣበቅ ባህሪ ያለው ሰው ምንድን ነው የሚሆነው? በጣም እንደዚህ ትራፊክ በዝቶ ሲመላለስ 10 መሄድ የሚገባበትን 100 ሆኖ ሲሄድ ከደም ስር ጋር እየታከከ መሄዱ አይቀርም። የዛን ጊዜ ሄዶ ይጣበቃል። ሲጣበቅ ቅድም ኤክስፕሌን እንዳደረግከው ኢሚዩን ሪያክሽን ይኖራል። እነሱ እሱን ለማጥፋት ሲሉ እዛ ኢንፍላማቶሪ ፕሮሰስ ይጀመራል። ከዛ ምን ይሆናል? እዛ ጋር ፕላክ እየሰራ ይመጣል። ፕላክ ማለት በቃ እዛ ጋር ሶሊድ እየሰራ ይመጣል። ምን እየሆነ ነው የሚመጣው? ስለዚህ ቱቦ እንትን ምንድነው ሴሜንት እያደረገበት ባለፈ ቁጥር ሲጣበቅ ብሎክ እያደረገው ኮንስትሪክት እያደረገው የሚተላለፊያውን እያጨናነቀው ይመጣና መጨረሻ እስከ መዝጋትም ይደርሳል። ይሄ ነው ትልቁ ችግር። አንደኛው ይሄ ኮሮነሪ አርተሪ ዲዚዝ የምንለው የሚያመጣው ነው። እነኚህ ብዙ ጊዜ ደረት ቸስት ፔን፣ ደረት ማመም፣ አንጃይና ፔክቶሪስ ምናምን አይነት ማለት ነው። ምን ማለት ነው? ወደ ልብ የሚወስደው አርተሪ በጣም ቀጫጭን ስለሆነ ምግብ የሚያደርስ ምግብና ኦክሲጅን እሱ ከተዘጋ መሄድ አይችልም። ስለዚህ መሄድ ያልቻለበት ቦታ፣ የተዘጋበት ቦታ ሴሉ መሞት ይጀምራል፣ ልብ መሞት ትጀምራለች ማለት እሱ ነው። በቃ የስኬሚክ ሃርት ዲዚዝ ምናምን የሚያመጣው ቸስት ፔን የተዘጋበት ቦታ መሄድ አይችልም ወይ በበቂ ያልደረሰበት ቦታ። ሌላው ደግሞ ስትሮክ የምንለው ይሄ እዛ ጋር የተጠራቀመው ነገር በፕሬሸር በሚሄድበት ሰዓት፣ ደም እየተገፋ በሚሄድበት ሰዓት ልክ እንደ ናቹራል ለማንኛውም ውሃ ሲሄድ አንዳንድ ጊዜ ጎርፍ ሲመጣ የሆነ ነገር ፈንቅሎ እንደሚሄደው ሁሉ ፈንቅሎ ይሄድና ጭንቅላት ላይ ካደረስ ወደ ጭንቅላት የሚሄድ ቱቦ ከሆነ ሄዶ የተቀረቀረው እሱ ጭንቅላት ላይ ስትሮክ ያመጣል። በቃ ምክንያቱም ደም መድረስ አይችልም ማለት ይዘጋል፣ መንገድ ይዘጋል። ወደ ልብም ከሆነ እንደዛ፣ ወደ ጭንቅላትም ከሆነ እንደዛ፣ ወደ እግርም ከሆነ እንደዛ ይሆናል። እግርም ይሄ ፐሪፈራል አርተሪ ዲዚዝ ያመጣል። ወደ እግር የሚሄደውን ከዘጋው ደም ወደ ታች መሄድ ያቅተዋል። እግር በጣም ያማል፣ ቁስል መዳን ያቅተዋል። ምክንያቱም በቂ ምግብና ኦክሲጅን እየደረሰው አይደለም። እንግዲህ እነኚህ የኤልዲኤል ጣጣዎች ናቸው። ኤልዲኤል በጣም ሃይ ሲሆን ስቲኪ ኔቸር አለው፣ ይጣበቃል፣ አተሮስክለሮሲስ ያመጣል፣ ፕላክ ይሰራል። ይሄ ደግሞ እንዳልነው ከዘጋም የዘጋበትን ቦታ ወይ ስትሮክ ይሆናል ወይ የልብ ህመም ይሆናል ወይ ወደ ኤክስትሪሚቲ ወደ እግር ምናምን የሚሄደው። ስለዚህ ወደ እግር እስከ መቆረጥ ድረስ የማድረስ እንትን ይላል። አሁን ኢትዮጵያ ውስጥ በብዛት የሚታወቀው ስትሮክ ነው። ከሌ ስትሮክ ያዘው፣ ከሌ ስትሮክ ያዛት ይባላል። መነሻው ይሄ ነው ሞስትሊ። ቅድም ላልከው አሁን ከሌ ስትሮክ ያዘው አሁን ሪሰንትሊ እንደውም ብዙ እየሰማን ነው በሚዲያም በምንም። ቅድም እንደነገርኳችሁ ሳይለንት ኪለር ነው፣ ወይንም ጸጥ ብሎ ነው። ምንም ሲምፕተም የለም፣ ትኩሳት የለም፣ ማላብ የለም፣ ራስ ምታት የለም፣ ድንገት ነው። ስለዚህ ምን ማለት ነው? ሳይለንትሊ ኤልዲኤል በየብለድ ቬዝሉ እየተጠራቀመ ነው።
አጌን ኤልዲኤል ብሬናችን ውስጥ ብለድ ቤዝል ውስጥ አልፎ ብለድ ብሬን ባሪየርን አልፎ ገብቶ እዛም መጠራቀም ይጀምራል እና ሪዝን ቶሎ ብሬናችን ውስጥ ያሉት ቬዝሎች በርስ የሚያደርጉት በጣም ስስ ናቸው። ለዛ ነው ስትሮክ ያዘው የምንለው። ምክንያቱም ልብ ከተዘጋ ቫልቭ ጋር ነው እየታገለች ያለችው። ትታገላለች የሆነ ሰዓት ላይ ይፈነዳ ወይ እኮ ወስዶ ይቀረቅረዋል ወይ ይፈነዳል። እዛ ደግሞ በተለይ ጭንቅላት ውስጥ ደም ከፈሰሰ ሜን ፕሮብለም እና ለዛ ነው አሁን ወደፊት የሄድ ስንሄድ ኮሌስትሮል ስለ ስትሮክ ስናወራ ይሄ ታይም ማኔጅመንቱ ሰውየው ምን ያህል ጊዜ እስከ ሆስፒታል የሚደርስበት ምናምን እናያለን። አሁን እዚህ ጋር ኤልዲኤል ይሄን ያደርጋል። ኤችዲኤል ሪቨርስ ነው የሚያደርገው፣ ይታገላል የሚችለውን። ግን አንዳንድ ጊዜ ኤክሰስ ከሆነበት ችግር ያመጣል። እነኚህ ኤክሰስ ደግሞ የሚሆኑት ከውጭ የምናስገባቸው ናቸው ኤክሰስ የሚያደርጉት። ትራይግሊሰራይድ ብዙ ጊዜ ከፋቲ ሊቨር ጋር ከምናምን ጋር ይያያዛል። ይሄ ከቪዝራል ፋት ጋር ከዘይት ጋር ስለሚያያዝ እነኚህ ዘይቶች ብዙ ጊዜ ፓንክሪያቲቲስ ነው የሚያመጡት። አኪዩት የሆነ እሱ በጣም ፔንፉል ነው። ቶሎ ካልተደረሰበት አደጋው ከባድ ነው እና እንግዲህ ዞሮ መጠን ነው። ኮሌስትሮልም ለሰውነታችን ያስፈልጋል እንዳልከው፣ ግን መጠኑ እና እንዴት እንትን የምንለው በጣም ወሳኝነት አለው እና አሁን እነኚህ ነገሮች ድሮ ኢትዮጵያ ውስጥ አልፎ አልፎ ነበር የሚሰማው፣ አሁን በዝተዋል እና ለምን እንደሆነ እነኚህን ነገሮች እንግዲህ ቀጥ ብለን የምናየው ነገር ይሆናል። ለምንድን ነው እስቲ አሁን እኔ አንተን ጥያቄ የምጠይቀው ምንድን ነው ኮሌስትሮልን መቀነስ ለምንድን ነው የሚጠቅመው? መቀነስ አለብን እንግዲህ አደጋው ይሄ ከሆነ መቀነስ ይኖርብናል እና በኋላ ምናልባት ልናወራው እንችላለን። ላብራቶሪ ስናሰራ የኮሌስትሮል ሌቭሉን አይቶ ኢግኖር ማድረግ ጥሩ አይደለም። ኤርሊ ስቴጅ ላይ ማግኘቱ ምናልባትም ወደ መድኃኒትነት ሳንሄድ በኋላ በምናወራው ላይፍ ስታይል ማኔጅመንት ልንቀይረው እንችላለን። ግን ኮሌስትሮልን ከተወሰነ ልክ በላይ ከወጣ ሎወር ካላደረግ ነው ወይንም ጉድ ኮሌስትሮል የተባለውን ኤችዲኤልን ወይንም ሃይ ዴንሲቲ ሊፖፕሮቲንን መጠኑን ካልጨመር ነው ቅድም ያልናቸው የበሽታዎች ኢኔቪታብል ነው፣ በቃ አይቀርም። የሃርት አታክ አለ፣ ስትሮክ አለ፣ ፐሪፈራል አተሮስክለሮሲስ የምንለው አርተሪያችን ውስጥ ቅድም ያልከው ፕላግ ይፈጠራል። ፕላኩ ሶሊድ ነገር ይፈጠራል። አለቀ በቃ። ደን እነዚህን ሎወር በማድረጋችን እነዚህን ሁሉ አቮይድ እናደርጋለን። ናት ኦንሊ ዛት ሰምታይምስ ወደ ኮሌስትሮል ሌቭል ላይደርስ ይችላል፣ ማለት ወደ ስትሮክ ሌቭል ላይደርስ ይችላል። ግን የሆነ የሰውነታችን ክፍል በቂ ብለድ እንዳያገኝ ይሆናል። ይህንንም አቮይድ ለማድረግ ኮሌስትሮል ቼክ በማድረግ አመጋገባችንን በማስተካከል እሱን አክቹዋሊ በዲቴይል እናወራዋለን እና እድሜያችንን ለመጨመር የምንችለው እነዚህ ነገሮችን በመቀነስ ነው። ቤተር ኳሊቲ ኦፍ ላይፍ። ስትሮክ ያለበት ሰው ሞቢሊቲ ሊሚትድ ነው፣ ላይፍ ስታይሉ በጣም ሊሚትድ ነው። ስለዚህ ቤተር ላይፍ ስታይል ኤንድ ሎንጊቪቲ ወይም ረጅም ጊዜ ለመኖር ኮሌስትሮላችንን በጣም ዋች ማድረግ አለብን እና ማአት ሪሰርች የተሰራበት በነገራችን ላይ ኮሌስትሮል እጅግ በጣም ብዙ ሪሰርቾች የተሰሩበት ነው። ቤኔፊቱ እንዳለ ሆኖ ማለት ነው። ኪለር እዚህ ሀገር በጣም ብዙ ሰው ነው የሚሞተው ከሱ ጋር በተያያዘ። በዚህ ሀገር ወይንም አዲስ ለሆናችሁ ለቻናላችን እዚህ አሜሪካን ሀገር የአመጋገብ ስታይላቸው ብዙ ጊዜ ፋስት ፉድ ነው፣ ፍራይድ የሆኑ ምግቦችን ነው፣ ብዙ ፋት የበዛባቸው ትራንስ ፋት ያላቸውን ነው የሚመገቡት እና ኮሌስትሮል በጣም ኮመን ነው። ፋርማሲ ውስጥ ስንሰራ ምናልባትም እንደ ካንዲ የሚሸጥ መድኃኒት እንደ ኔትሮብስታትን፣ ሲንቫስታትን፣ ሮሱቫስታትን በቀን ውስጥ 50% እና ከዛ በላይ አይሆንም ፕሪስክሪፕሽኑ። ኢትስ አ ሃይ ሙቪንግ ሜዲኬሽን። ዳያቤቲክ የሆነ ፔሸንትም ኦፍ ኮርስ ኮሌስትሮል እንደሚኖርበት ስለሚያውቁ ይሰጡታል። ግን
በመድኃኒት ኮንትሮል ማድረጉ ነው የሚመረጠው ወይስ ሳይመጣ እሱን አይ ቲንክ ኔክስት አሁን እዚህ ጋር እንደው አንድ ነገር ጣል አድርጌ ልለፍና ላብ ሪዛልቶቹን አሁን ቅድም ምን ብለሃል? ሳይለንት ኪለር ነው ብለሃል። አይታወቅም፣ ህመም የለውም እስከ መጨረሻ ድረስ። እንዴት ነው የሚታወቀው? የሚታወቀው ብዙ ጊዜ መቼም ብዙዎቻችን በባህላችን በኢትዮጵያ ሰው ካልታመመ ጤነኛ ነው የሚባለው፣ ግን በሳይንስ ደግሞ ያልታመመ ሁላ ጤነኛ አይደለም። እና ይሄ ይርሊ ቼክአፕ የሚባል አለ። በአመት አንድ ጊዜ ሄዶ ፊዚካል ማሰራት፣ ሰው ሐኪም ጋር ሄዶ ላብ ብለድ ወርክ ማሰራት፣ በዛ ነው በቃ የሚታወቀው። ደም ተወስዶ ደም ላይ የሊፒድ ፕሮፋይል ይሰራል። እዛ ኤልዲኤሉም ኤችዲኤሉም ትራይግሊሰራይዱም ይሰራል፣ ቶታል ኮሌስትሮል ምናምን እያሉ ያወጣሉ። አሁን ከረንት ያለው ጋይድላይን ምንድን ነው? ላብ ስንል ለጀነራል ፖፑሌሽን ለማንኛውም ሰው ለጤነኛ ሰው ኤልዲኤል ከ100 በታች መሆን አለበት። በቃ ምንም ከ100 ሚሊግራም ፐር ዴሲሊትር በታች መሆን አለበት። ይሄ ሎው ሪስክ ነው። ልክ ዳያቤቲክ ለሆኑ ሰዎች፣ ሃይ ብለድ ፕሬሽር ላለባቸው ደግሞ ሪስካቸው ከፍ ላለ፣ በአንድ ደረጃ ከፍ ላለ፣ እድሜያቸው ከፍ ላለ ከ55 ዓመት በላይ ምናምን ለሆነ ሰው ደግሞ ኤልዲኤል ሌቭሉ 70 ይሆናል። ከ70 በታች መሆን አለበት። ሰከንደሪ ደግሞ ተብሎ የሚታሰብ አሁን በ2026 በዘንድሮ የወጣው ኤልዲኤል ደግሞ በጣም እንደዚህ ከካርዲዮቫስኩላር ዲዚዝ ያለባቸው ለምሳሌ ከዚህ በፊት የልብ ህመም፣ የስትሮክ፣ የምናምን ከደም ጋር የተያያዘ ችግር ላለባቸው ደግሞ 55 አድርጎታል። ኤልዲኤል እንትኑ 55 በታች መሆን አለበት። ስለዚህ እነኚህን የምታገኟቸው በላባችሁን በማሰራት ብቻ ነው። አሁን እዚህ ጋር እኔ መናገር የፈለግኩት ለህዝባችን በዳያስፖራም ለሚኖረው ኢትዮጵያ ውስጥም ለሚኖረው አክሰሱ ላለው ሰው ሂዱና በአመት አንድ ጊዜ ፊዚካል አሰሩ፣ ብለድ ወርክ አሰሩ። then you'll see what እንትኒስ early ዲቴክት ለማድረግ ትልቁ እሱ ነው። early detection early ዲቴክት ለማድረግ ብለድ ወርክ ማሰራት አለባችሁ። የሊፒድ ፕሮፋይላችሁን አሰርታችሁ ዶክተሮቻችሁ የሚሉትን መስማት ነው። ብዙ ጊዜ እኔ ብዙ እናወራለን ስለ መድኃኒቶቹ ሳይድ ኢፌክት ስላላቸው ምናምን ምናልባትም ወደ መድኃኒት ላለመግባት ቶሎ ማወቁ አመጋገባችንን ማስተካከሉ ምናምኑ ጥሩ ነው። እሱን ቀጥለን በደንብ በሚቀጥለው ክፍል እናብራራለን። እንግዲህ ያው ኮሌስትሮል የምንቆጣጠርበት ምክንያት የሄርት አታክ፣ የፐሪፈራል አርተሪ ዲዚዝ፣ የስትሮክ ሪስክ ለመቀነስ ነው። በሚቀጥለው እንግዲህ ስለ ላይፍ ስታይል ይሄ እንዳይሆን ምን አይነት ላይፍ ስታይል መከተል አለብን የሚለውን ይዘንላችሁ እንቀርባለን። የትም እንዳትሄዱ። እናመሰግናለን። ይህንን ቪዲዮ ለሚጠቅመው ሰው ሼር አድርጉ። ቻናላችንን ሰብስክራይብ አድርጉ፣ ላይክ ሼር አድርጉ። በቲክታክም ላይ አለን። እዛም እየሄዳችሁ እዩ። ግን ስማርት ሄልት ፖድካስት ይላል እና በሚቀጥለው ፕሮግራም እስክንገናኝ መልካም ጊዜ።